የሚጠበቀው የመጨረሻ ዶር እየተመለከትን ነው። ሮቤዲዳ ድጋሚ ወደፊት መጣች። ዘይሪያ የልይ መስመር ቦታ ለመልቀቅ አልፈቀደችም። ፒስቼቤት አሁን ከመሪዎቹ ቡድን የኋለኛው ቦታ ላይ ተገኝታለች። ሮቤዲዳ በድጋሚ ወደ መሪነት ተመለሰች። ሮቤዲዳ መብሪት ፒስቼቤት ከፊት መጣች። መብሪት ማሳልፋ ሰጥታለች መሪነቱን። ቢቂሌ ፒስቼቤት ዩጋንዳዊቱ አትሌት ወደ መሪነት መጣች። ምናልባት ከዚህ አስቀድመን በመጨረሻዎቹ ሜትሮች ላይ እንደዚህ አይነት እግር አጣጣል የተመለከትነው ከነ መሰረት ደፋር ከነ ጥሩነሽ ድባባ ነበር። ያንን እግር አጣጣል በአዲስ አበባ ስታዲየም ከፒስቼቤት እየተመለከትን ነው። ፒስቼቤት አደገኛ አገባብ ነው። ምናልባት የመጀመሪያ የዚህ ርቀት የዚህ ውድድር አሸናፊ እንግዳ ሆኗል። ሻኪሌ አደገኛ አጨራረስ ነው። መብሪት ከኋላ አድፍታ መታ ወደ ሁለተኛ ደረጃ ረጅም ርቀት ስትመራ የነበረችው ሮቤዲዳ ሶስተኛ ደረጃን አረጋግጣለች። ምን አይነት አጨራረስ ነው! ምን አይነት አጨራረስ ነው! መሲ እንዴት ተመለከትሽው? የጠበቅሽው አይነት ፍጻሜ ነበር? እንግዲህ ያው ረጅም ርቀት ሮቤዲዳ ነበረች ስትመራ የነበረችው። ሶስተኛ ደረጃ ላይ ነው የወጣችው። መብሪት ከኋላ ተደብቃ ቆይታ መጨረሻ ላይ ወደ ሁለተኛ መጣለች። ግን የነሱ አሯሯጥ ከኋላ ሆና ስትከተል የነበረችው ፒስቼቤት ቸክሌ ነች ርቀቱን በቀዳሚነት ያጠናቀቀችው።